ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን ደግሞ ለህልም ጥያቄዎቻችሁ የተሰጠ ኦርቶዶክሳዊ መልስና ፍቺ በክፍል 6 ተገናኝተናል። ከክፍል 1 እስከ ክፍል 5 በነበረን ቆይታ ብዙ ሐሳቦችን አንስተን የተወያየንበት፣ ብዙ ህልሞች የተፈቱበት፣ እናንተም ደግሞ ብዙ ኮሜንቶችን የጻፋችሁበት ቆይታ ነበረ። እግዚአብሔር አምላካችን በእውነት ይክበር ይመስገን። በዛሬው ቆይታችን ደግሞ በክፍል 6 ቆይታችን ደግሞ ሌሎችን የቀሩ ህልሞችን እንመለከታለን። አሁንም በድጋሚ አብራችሁን ቆዩ። ይህንን ቻናል በምታግዙበት መንገድ አግዙ። የመጀመሪያው ከናንተ የሚፈልገው ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ኮሜንታችሁን መጻፋችሁን እንዳትረሱ። ይህንን ሁላችንም እናድርግ። ወደ ዛሬው የህልም ጥያቄ በቀጥታ እንሄዳለን። አሁንም በድጋሚ አብራችሁን ቆዩ። የመጀመሪያ ጥያቄያችን እህታችን ወሰኔ በቀለ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ወንድሜ ውሻ በጣም በህልሜ ስጮህብኝ አያለው ምንድነው ብላ ጠይቀናለች። ድመት ደግሞ የሚሰራበት ቤት ብዙ ድመቶች፣ በጣም የከሱ ድመቶች ከሳሎን ውስጥ ሳባር አይቻለው፣ ይሄስ ምንድነው ብላናለች። እባብ ደግሞ ኢትዮጵያ እያለው ስራ እየሰራሁ እያለ እጄን ነከሰኝ። ስራዬ የልብስ ዲዛይነር ነኝ። በስራ ከስሬ አገኛለሁ። እጄ ባዶ ነው። ሲቸግረኝ አረብ ሀገር ተሰደድኩኝ። ግን አሁን ብዙ ተምሬያለሁ። መስገድና መጸለይ ሲጀምር እግዚአብሔር ብዙ ነገር አሳየኝ፣ አስተማረኝ። እግዚአብሔር ይመስገን ብለናለች። በጣም ደስ ይላል። እግዚአብሔር ይመስገን። ስለዚህ ህልሟ ምንድነው እንፈታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውዴታችን ወሰኔ ይህንን መልእክት በደንብ እንድታዳምጪ እፈልጋለሁ። ምክንያቱም ህልሙ በጣም ወሳኝ፣ ትልቅ ቁም ነገር አዘል መልእክት ያለው ስለሆነ ማለት ነው። የመጀመሪያው ውሻ ሲጮህብሽ ማየት ምንድነው? እንግዲህ በህልም ውሻ ምን እንደሆነ ከዚህ በፊት ደጋግሜ ነግሬያለሁ። በህልም ውሻ ሲጮህ ማየት አብዛኛውን ጊዜ የጠላት ዲያብሎስ ማስፈራሪያ ወይም ደግሞ የዛር መንፈስ መገለጫ ወይም ደግሞ የሰዎች ነቀፋ፣ ስድብ ምሳሌ ተደርጎ ይወሰዳል። ይሄውም በቅዱስ ጴጥሮስ መልእክት በምዕራፍ 1 ከቁጥር 5-8 ላይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል እንዳለው ጠላት እህታችንን በጮትና በማስፈራራት ተስፋ ሊያስቆርጣት መሞከሩን የሚያሳይ ነው ማለት ነው። ስለዚህ እህታችን በደንብ አድርገሽ ማስተዋል ይገባል ማለት ነው። ውሻ መጮህ ማለት በዛር መንፈስ ይመስላል። ስለዚህ ወደ ኋላ ተመልሰሽ በቤተሰቦች ውስጥ የሚመለክ የነበረ የዛር መንፈስ አምልኮ ከነበረ ያንን ነገር በደንብ መቃየት አስፈላጊ ነው። ሁለተኛው ብዙ የከሱ የሰለሉ ድመቶች በሳሎን ውስጥ መርመስመሳቸውን መመልከትሽ ነው። ድመቶች በህልም አብዛኛውን ጊዜ ከአይነ ጥላ ወይም ከመተት ወይም ደግሞ ከአጋንንት ስራት ከመናፍስት ጋር የተገናኘ ነው። ወይም ደግሞ ከውሃ ላይ መናኝ መናፍስቶች ጋር ይያያዛል ማለት ነው። አስተውሉ። አንደኛው በሳሎን መሆናቸው ነው። በሳሎን መሆናቸው እነዚህ መናፍስት በግል ህይወቷና በሰላሟ ላይ ጥቁር ጥላ ጥለው እንደነበርም ያሳያል ማለት ነው። ከስተው መታየታቸው ይህ ትልቅ የምስራች ነው። መናፍስቱ መክሳታቸው እህታችን በጀመረችው ጸሎትና አሁን አንቺ በጀመርሽው ጸሎትና ስግደት ምክንያት የመናፍስቱ ኃይል እየደከመ እየመነመነ መሆኑን በግልጽ የሚያሳይ ነው ማለት ነው። በጸሎት እሳት መናፍስቱ እየተቃጠሉና አቅም እያጡ መሆኑንም ይጠቁማል ማለት። በጸሎቱ እሳት መናፍስቱ እየተቃጠሉ እየነደዱ መሆኑንም ያሳያል ማለት ነው። ስለዚህ እህታችን ያስሽውን ጸሎትና ስግደት ምንም ብትቸገሪ፣ ምንም ብትፈተኝ በያስሽው መንገድ ቀጢ ነው ዋናው መልእክቱ ማለት ነውና ይሄንን በደንብ ማየት በጣም አስፈላጊ ነው ውድታችን። ሶስተኛው ግን በጣም ጥንቃቄ የሚያስፈልገው ነው። ወሳኙ ክፍል ነው። እባብ እጇን ስነክሳት ወይም እባብ እጅሽን ስነክስሽ ማየትሽ ኢትዮጵያ እያለሽ ማለት ነው። እባብ የጥንቱ ጠላት የዲያብሎስ ምሳሌ ነው። በራእይ 12 ከቁጥር 9 ላይ እንደተገለጸው ማለት ነው። እጅሽን መንከሱ ደግሞ በስራ ወይም በእጅሽ ላይ በእጇ ድካም ላይ የተሰነዘረ ጥቃት ነበረ ማለት ነው። የሰላቢ መንፈስ ተብሎ የተላከ በስራሽ በኑሮሽ ላይ የተላከ መንፈስ ለመኖሩ ትልቅ ምልክት ነው። እህታችን የልብስ ዲዛይነር ሆና ኢትዮጵያ እያለች ስራዋ እንዳይሳካና እንዳይባረክ ያደረገው ይሄው የመርገም ወይም የጠላት ውጊያ እንደነበር በግልጽ የሚያሳይ ነው ማለት ነው። እጅ የሥራና የበረከት መገኛ በመሆኑ እባብ በመንከሱ በረከቷን ሰልቦት እንደነበረም የሚያሳይ ነው። ለዛ ነው እባብ መንከስ ማለት በቀጥታ አሁን በህልሙ ያየሽው ነገር እንደተከሰተ የሚያሳይ ነው ማለት ነው። በረከት እንዳልነበረሽ የሰራሽው እንደማይበረክት እንደተናገርሽው ሁላ የእባቡ መንከስ ያንን ያሳያል ማለት ነው። እባብ በዲያብሎስ ስለሚመሰል ማለት ነው። አሁን ያለችበት ሁኔታና መስገድ መጸለይ መጀመሯ ምንን ይወክላል? እህታችን አረባ ጋር ሄዳ መስገድ ስግደትና መጸለይ ስትጀምር እግዚአብሔር ብዙ ነገር እንዳሳያት መግለጿ ከላይ የተጠቀሱት መከራዎች የሚለቁት በጸሎት መሆኑን በግልጽ ያሳያል። በመጽሐፍ ቅዱስ እንዲያደል ተብሎ ይህ ወገን ከጾምና ከጸሎት ውጭ አይለቅም ተብሎ የተነገረው ማለት ነውና ይሄ በጣም አስፈላጊ ነው። ስለዚህ እህታችን ወሰኔ ሆይ
በፊት የነበረሽ የሥራ መዘጋትና የጭንቀት መንፈስ በጸሎትሽና በስግደትሽ ምክንያት እየለቀቀሽ ነው። ድመቶቹ የከሱት ወይም የሰለሉት አንቺ ስለጠነከርሽ ነው። ስለዚህ በጀመርሽው ጸሎትና ስግደት ጽኚ፣ አስተዊ፣ በንጹህ ንስሐ ታተሚ፣ ጸበል ተጠመቂ። ይሄ በጣም ወሳኝና አስፈላጊ ነገር ነው እህታችን። ስለዚህ እግዚአብሔር በጀመርሽው መንፈሳዊ መንገድ ያጽናሽ፣ ስራሽንም ይባርክልሽ፣ በርቺ፣ ጠንክሪ የሚል መልእክት ነው ማስተላልፈው። ህልሙን በዚህ እንፈታለን። ወደ ቀጣይ ህልም ደግሞ እንሄዳለን። ቀጣይ ጠያቂያችን መቅዲ የሚል ዩዘርኔም ያላት እህታችን ነች። እንዲህ ብላናለች። መቅዲ ደግሞ በህልሜ ወንድ ቆንጆ ህፃን ልጅ አቅፌ በጨለማ በረንዳ ላይ ሆኜ በሳህን እንጀራ እበላለሁ። ለህፃኑም አበለዋለሁ እና ቀና ስል ወደ ሰማይ ኮከብ ጨረቃ አያለው። ከዛ ክብ ጨረቃ አያለው። ከዛ ደግሞ የቅዱስ ጊዮርጊስ ስዕል አያለው። ስዕሉንም ጨረቃዋንም እያየው የደስታ ስሜት ይሰማኛል። ከዛ የሆነች ልጅ በማንቆርቆሪያ ጠላ ትቀዳልኛለች። ግን ስሜቴ ጨረቃዋና ስዕሉ ላይ ነው። በኋላ የሰጠችኝን ጠላ ሲቀምሰው ጠላ አይልም። ስጋውና ደሙን ስንቀበል የሚሰጠንን የሚጣፍጥ ጣዕም ልክ እንደዛ ነው የሚሰማኝ። በጣም ይጣፍጣል። ጭልጥ አድርጌ እጠጣዋለሁ። በእመቤቴ ይፍታልኝ። ቀኑን ሁሉ ህልሜን ሳስታውስ ነው የዋልኩት ብላናለች። በእውነት የሚደንቅ ነው ህልሙ። በጣም ትልቅ መልእክት ያለው ነው። ትልቅ ቁም ነገር ያለው ህልም ነው። ውዴታችን መቅዲ ያየሽው ህልም እጅግ ድንቅ የሆነ የጸጋ የሰላምና የመንፈሳዊ እረፍት ምልክት ያለበት ሰማያዊ ራእይ ነውና ደስ ሊልሽ ይገባል። እግዚአብሔርን አመስግኝ። በእውነት አንደኛው ህፃኑን መታቀፍና ምግብ መመገብ ይሄ የበረከት ምልክት ነው። ቆንጆ ወንድ ህፃን በህልም ማቀፍ አዲስ ጸጋ ወይም የበረከት ምልክት ነው። በጨለማ ውስጥ በዚህ ዓለም ፈተና ውስጥ ሆነሽ ህፃኑን መመገብሽና አንቺም መብላትሽ እግዚአብሔር በችግርሽ መካከል የሚሆንሽን መንፈሳዊ ስንቅ ብርታት እንደሰጠሽና አንቺም ያንን ጸጋ ተንከባክበሽ እያዝሽ መሆንሽንም ያሳያል ማለት ነው። ሁለተኛው ጨረቃዋና የቅዱስ ጊዮርጊስ ስዕል ነው። አስተውሉ። ጨረቃዋና የቅዱስ ጊዮርጊስ ስዕል ነው። ይሄ መለኮታዊ ብርሃንና ጥበቃን ይወክላል። ጨረቃ በቤተክርስቲያናችን ትርጓሜ ጨረቃ የድንግል ማርያም ምሳሌ ናት። ፀሐይን ክርስቶስን ያስገኘች የብርሃን መገኛ ስለሆነች ማለት ነው። በጨለማ ውስጥ ሆነሽ ጨረቃን ማየትሽ በጭንቀትሽ መካከል የእመቤታችን አማላጅነትና ብርሃን አልተለየሽም ማለት ነው። ስለዚህ ይህንን በደንብ ማስተዋል ይገባል። የቅዱስ ጊዮርጊስ ስዕል ደግሞ የሰማዕቱ ቅዱስ ጊዮርጊስ ረድኤት ከአንቺ ጋር መሆኑን፣ ጠላቶችሽን ፈተናሽን ድል እንደምትነሺ የሚያሳይ ሰማያዊ ምስክርነት ነው። በህልምሽ የተሰማሽ ደስታ የሰላም መንፈስ ወይም የመንፈስ ቅዱስ ከአንቺ ጋር መሆኑን ያረጋግጣል ማለት ነው። በጣም የሚገርመው ደግሞ ጠላውና የቅዱስ ቁርባን ጣዕም ነው። ጠላውን ስትቀምሺው የቅዱስ ቁርባን ጣዕሙና ህልም መልእክት መኖሩ የህልሙ ዋናው ምስጢር ነው። ይህ ህልምሽ ትልቁ እጅግ ከባዱ በረከት ነው። ልዩ መጠጥ ነው። ጠላ ተብሎ የቀረበልሽን ነገር ግን ጣዕሙ እንደ ቅዱስ ቁርባን እንደ ስጋው ደሙ መሆኑ እግዚአብሔር ነፍስሽን በረቂቅ ጸጋ እንደጎበኛት ያሳያል ማለት ነው። ነፍስሽ ለቅዱስ ቁርባን እጅግ እንደራበች ወይም ደግሞ እግዚአብሔር ካለሽበት ማንኛውም ማለት መንፈሳዊ ወይም ስጋዊ ህመም ወይም ጭንቀት በፈውስ እጁ እንደዳሰሽና ነፍስሽን እንዳጣፈጣት ያሳያል። ቁርባን የህይወት መድኃኒት ነውና ያገኘሽው ጣዕም የሰላምሽና የፈውስሽ መጀመሪያ ነው ማለት ነው። ስለዚህ ምን ማድረግ አለብሽ እህታችን? አንደኛ የምስጋና ጸሎት አድርጊ። ቅድም እንደነገርኩሽ ለእግዚአብሔር ምስጋና ማቅረብ ያስፈልጋል። ሌላው ወደ ቅዱስ ቁርባን ቀረቢ፣ ቅዱስ ቁርባን ተቀበይ። ሌላው ለቅዱስ ጊዮርጊስና ለእመቤታችን ምስጋና ማቅረብ አለብሽ። ይህን አድርጊ። በረከትሽን ጠብቂ። ይህ ህልም የሰላም ምልክት ስለሆነ ያገኘሽውን ውስጣዊ ደስታ በኃጢአት እንዳታጪው ተጠንቀቂ። ህልሙ እመቤታችንና ቅዱስ ጊዮርጊስ በምልጃቸው እንደከበቡሽ፣ ነፍስሽን በእግዚአብሔር ጸጋ ተጎብኝታ ታላቅ ፈውስና እረፍት የቁርባን በረከት እንዳገኘች የሚያበስር እጅግ መልካም የምስራች ነውና እግዚአብሔር በረከቱን ያጽናልሽ፣ ያግዝሽ፣ ያበርታሽ። ስለዚህ መበርታት መጠንከር አስፈላጊ ነው እህታችን። ስለዚህ በዚህ መረዳት አስፈላጊ ነው ማለት ነው እና ህልሞቻችንን በደንብ መመልከት ለሁላችንም ይገባል። ቀጣይ የምንመለከተው ህልም ደግሞ አዲስ ተሾመ የሚል ዩዘርኔም ያለው ቤተሰባችን እህታችን የጠየቀችው ነው። እኔ እናቴና እህቴ የገደሉብኝ አስመታቾች ሊይዙኝ ሊገሉኝ ሲያባርሩኝ ሁሌ ያለው ግን አመልጣቸዋለሁ። እህት ወንድሞቼ እስኪ ያስረዱኝ። ጠንቋዩ ወይም ደብተራው ከሞቱ የምስጢር መተት ወይም የሙት መንፈስ ለመጋለጥ በጣም አስቸጋሪ ነው አይደል? ምክንያቱም እሰግዳለሁ፣ እጸልያለሁ፣ መቁጠሪያ እቀጠቅጣለሁ፣ ግን ምንም መፍትሄ የለውም ብላ ጠይቀናለች። ህልምም አለው ሌላው ደግሞ ጥያቄም ጭምራለውና ለእህታችን ግዴታ መመለስ አለብን ማለት ነው። ውዴታችን የደረሰብሽ መንፈሳዊ ውጊያና ስቃይ እጅግ ከባድ ቢሆንም እግዚአብሔር ግን እስከዛሬ ድረስ በህልምሽ ሳታዝኝና ሳትያዢ እንድታበልጪ ማድረጉ የእርሱ ልዩ ጥበቃ ካንቺ ጋር መሆኑን በግልጽ የሚያሳይ ነው። አስተውሉ።
ስለዚህ እስቲ ነጥቦቹን እናንሳና እንመልስ። ለምን የሞቱት እናትሽና እህትሽ መልክ ይዘው ይመጣሉ? በቤተክርስቲያናችን ትምህርት የሞተ ሰው ነፍስ ተመልሳ ሰውን አታሳድድም፣ አትገድልምም። ይህ አንቺን የሚያሳድሽ መንፈስ የሙት መንፈስ ወይም የአይነ ጥላ ውጊያ ወይም ደግሞ የመናፍስት ውጊያ ተብሎ ሊገለጽ ይችላል። ሰይጣን አንቺን ይበልጥ ለማስደንገጥ በነፍስሽ ውስጥ የቆየ ቁስል እንዲኖርና በቤተሰብሽ ላይ ጥላቻ እንዲያድርብሽ ለማድረግ የሚጠቀምበት የተመሳሰል ወይም የመመሳሰል ውጊያ ነው ማለት ነው። እነርሱ አይደሉም፣ እነርሱን መስሎ የሚመጣ ክፉ አጋንንት መሆኑን በግልጽ ያሳያል ማለት ነው። ሌላው ሁለተኛው ጸልየሽና ሰግደሽ ለምን አለቀቀሽም ወይም ለምንድን ነው የነገር የሚከሰተው የሚለውን እንመልስ። ብዙ ጊዜ በራሳችን የምናደርገው ጸሎትና ስግደት ጠላትን ያደክማል እንጂ መሰረቱን ላያፈርሰው ይችላል። የዚህ አይነቱ የቆየ ውጊያ ወይም የቤተሰብ ዛር ወይም መተት ከሆነ በምስጢራተ ቤተክርስቲያን መታተም ያስፈልጓል። አስተውሉ። ምስጢራተ ቤተክርስቲያን የምንላቸው አንዱ በስጋውና ደግሞ መታተም ያስፈልጋል፣ በንስሐ መመላለስ ያስፈልጋል ማለት ነው። ስለዚህ ይህንን ማድረግ ከሁላችንም ይጠበቃል። ጠላት በሕይወትሽ ውስጥ የተከፈተ በር ወይም ቀዳዳ ካገኘ በዚያ በኩል እየገባ ይፈትንሻልና መንቃት አስፈላጊ ነው። ታዲያ መፍትሄዎቹ ምንድን ናቸው? ለእህታችን መፍትሄ መስጠት ያስፈልጋል። ምንድን ነው ማድረግ ያለብሽ? አንደኛ ንጹሕ ንስሐ። ቁልፉ መፍትሄ ነው፣ ንስሐ ነው። በነገራችን ላይ ጠላት የሚመላለስበትን ቀዳዳ የምንዘጋው በንስሐ ነው። የንስሐ አባት ያዥና ከልጅነትሽ ጀምሮ ያለውን ሕይወትሽን ተናግረሽ ተናዘዢ። የካህኑ እግዚአብሔር ይፍታሽ ወይም እግዚአብሔር ይፍታ የሚለው ቃል የሰይጣንን ሰንሰለት ይበጣጥሳል ማለት ነውና ጠላት ዲያብሎስ ዛሬም በዙሪያችን በየጊዜው የሚፈትነን አንዱ ንስሐ እንዳንገባ ነው። ሌላው ቅዱስ ቁርባን ነው። ጠላት አንቺን ለመያዝ የሚመጣው በውስጥሽ እሳት ስለሌለ ነው። ንስሐ ገብተሽ ስጋው ደግሞ ከተቀበልሽ አጋንንት ሊያሳድዱሽ ቀርቶ ሊያዩሽ እንኳን አይችሉም። ምክንያቱም የሚመጣው ወደ አንቺ ሳይሆን ወደ ክርስቶስ እሳት ነውና። ሶስተኛው የጸበልና የፍትሐት ጸሎት ነው። መናፍስት ማውጫ ባለባቸው ገዳማት ወይም አብያተ ክርስቲያናት በመሄድ ጸሎተ ፍትሐትና ጸበል መጠመቅ አስፈላጊ ነው። ይህም በስውር የተደረገ መተት ወይም የቆየ መናፍስት ስርዓት ካለ እንዲበጠስ ያደርጋል ማለት ነው። እንደዚህ ቃል ኪዳን ያላቸው ቤተክርስቲያኖች ለመሄድ ለምሳሌ የእናታችን የቅድስት ክርስቶስ ሰምራ ገዳም፣ የጻድቁ አባታችን የአቡነ ተክለ ሃይማኖት ገዳም እንደዚህ አይነት ቦታ ላይ እየሄዱ በአባቶች ጸሎት እንዲደረግ ማድረግ ማለት ነው። ጸበል መጸበል በጣም ወሳኝ ነው። ፍርሃትን ማስወገድ። ጠላት የሚመገበው ያንቺን ፍርሃት ነው። በህልምሽ ሲመጡ በኢየሱስ ክርስቶስም ውጡ፣ እናንተ እኔን ልትነኩ አትችሉም ብለሽ በመንፈስሽ ተቃዋሚ ወይም ደግሞ የመናፍስትን የማሰር መንገድ በደንብ መረዳት ማወቅ አስፈላጊ ነው። መናፍስትን እንዴት እናስራለን ለምለው ከፈለጋችሁ ወደ ዩቲዩብ ገብታችሁ የቀረቡ ትምህርቶች ስላሉ መናፍስትን እንዴት ማሰር እንችላለን የሚለውን ገብታችሁ መመልከት ትችላላችሁ። ሌላው የመዝሙር ጸሎት ነው። መዝሙር 90ና 91ን በሉን መጠጊያ የሚኖር የሚለውን በደንብ መጸለይ። መዝሙር 35ን አቤቱ የሚከራከሩኝን ተከራከራቸው የሚለውን መዝሙር በደንብ መጸለይ አስፈላጊ ነው። እህታችን ሆይ እስከ ዛሬ ማምለጥሽ በረከት ነው። አሁን ግን ከመከላከል ወደ ማጥቃት ተሻገሪ። ይህም ማለት በንስሐና በቁርባን ታጥቀሽ ጠላትን ድል ንሺው። አንቺ ስትቆርቢ የሚያሳድዱሽ እነዚያ መናፍስት ይቃጥላሉ። እግዚአብሔር ከክፉ መናፍስት ስራት ነፃ ያውጣሽ፣ ይጠብቅሽ፣ ይርዳሽ። ይቆየን። አሜን። ስለዚህ ወደ ቀጣይ የህልም ፍቻችን ደግሞ እንሄዳለን ማለት ነው። ቀጣይ ጠያቂያችን ትዕግስት ደጀነ ካሴ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። እኔ ትልቅዬ እባብ አብሮኝ አድሮ በስተመጨረሻው ህልሜ ትንሽ ከኋላይ ነከሰኝ። ደሞም ገደልኩትና ኡፍ አመት ሆነኝ ሲሰቃይ ብላ ጠይቀናለች። እግዚአብሔር በእውነት ሁላችንን የሚጠብቀን እንደነገርኳችሁ ነው። እባብ ይሁን ዘንዶ ሌላም ነገር መጥቶ ሲነክሰን የምንመለከት ከሆነ በህይወታችን ውስጥ በመከራ ውስጥ እያለፍን ነው ማለት ነውና ይህንን በደንብ ማስተዋል ይገባል። ውዴታችን ትዕግስት ያየሽው ህልም እጅግ ጥልቅ የሆነ መንፈሳዊ ትርጉም ያለውና በህይወትሽ ላይ የታወጀ ታላቅ የድልና የመገላገል ምልክት ነው። ህልሙ ከዓመት በፊት ታየ ቢሆንም እስካሁን በትዝታሽ መቆየቱ መልእክቱ ጠንካራ መሆኑን በግልጽ የሚያሳይ ነው። ስለዚህ በቤተክርስቲያን መንፈሳዊ የህልም ፍቺ መሰረት እስቲ ነጥቦችን በማንሳት እንመልከት። አንደኛው ትልቅ እባብ አብሮሽ ማደሩ ነው። ይሄ የቆየ መንፈሳዊ እስራት ለመኖሩ ያሳያል። ሌላው ደግሞ ብዙ ጊዜ እባብ መመልከት በዛር መንፈስ ይመለካል። በተለይም ደግሞ የእናት የአባት የውቃቢ መንፈስ ተብሎ የሚመለክ በቤተሰቦቻችን ውስጥ የነበረ መንፈስ ካለ እሱን በደንብ የሚወክል የሚያሳይ ነው ማለት ነው። እባብ በቅዱሳት መጻሕፍት የጥንቱ ጠላት የዲያብሎስ ምሳሌ ነው። በዮሐንስ ራዕይ ምዕራፍ 12 ከቁጥር 9 እንደተገለጸው ማለት ነው። እባቡ አብሮሽ ማደሩ ሳታውቂ በሕይወትሽ ውስጥ ተቆራኝቶሽ የነበረ የአይነ ጥላ ወይም የቤተሰብ ዛር መንፈስ መኖሩን ያሳያል። ይህ መንፈስ አብሮሽ በማደር በመላመድ በረከትሽን ሲሰልብ፣ ሰላምሽን ሲነሳና በስውር ሲከተልሽ እንደነበር ይጠቁማል ማለት ነው። ሁለተኛው ከኋላሽ
መንከሱ ነው። ይሄ የጠላት የመጨረሻው ሙከራ ነው። አስተውሉ፣ የጨበጣ ውጊያ ማለት ነው። እባቡ በስተመጨረሻም ከኋላሽ መንከሱ ያ መንፈስ ከአንቺ ሊለይ ሲል ወይም አንቺ መንፈሳዊ ጥንካሬ አሳይተሽ ልታሸንፉ ስትይ ጥቂት ጉዳት ወይም ጠባሳ ጥሎ ለማለፍ ያደረገው የመጨረሻው ትግል ነው። ከኋላ መሆኑ ደግሞ አንቺ ሳታውቂው በድብቅ ሊያጠቃሽ መሞከሩን የሚያሳይ ነው ማለት ነው። ሶስተኛው እባቡን መግደልሽ ነው። ይሄ ታላቅ የምስራችነት ድል ነው። ይህ የህልምሽ ዋነኛው መልእክት ነው። እባቡን መግደልሽ በህይወትሽ ላይ የነበረው ያ የቆየ መንፈሳዊ እስራት ወይም የዛር መንፈስ ወይም መርገም ወይም የአይነ ጥላ መንፈስ በእግዚአብሔር ኃይል መመታቱን መደምሰሱን ያበስራል። አስተውሉ። በጠላትሽ ላይ ድል መቀዳጅሽን የእስራትሽ መበጠሱን የሚያሳይ ሰማያዊ ማረጋገጫ ነው። ጌታችን እባቡንና ጊንጡን ትረግጡ ዘንድ ስልጣንን ሰጥቻችኋለሁ ያለው በሉቃስ ወንጌል ምዕራፍ 10 ከቁጥር 19 እንዳለው ጠላትሽን ከእግርሽ በታች ቀጥቅጠሽዋልና እግዚአብሔርን አመስግኚ ማለት ነው እህታችን። ስለዚህ አሁን የሚነግርሽንም ነገሮች ደግሞ ማድረግ ይገባል ማለት ነው። አንደኛው የምስጋና ጸሎት አቅርቢ። እግዚአብሔርን አመስግኚ፣ ለእግዚአብሔር ምስጋና አቅርቢ። ጌታ እግዚአብሔር እንዲረዳሽ፣ እግዚአብሔር እንዲያግዝሽ ደግሞ እግዚአብሔርን ጠይቂ። በንጹህ ንስሐ መታተም ያስፈልጋል። ንስሐ መግባት በጣም አስፈላጊ ነው። ጸበል መጠመቅ በጣም ወሳኝ ነው። መዝሙር 91ን ሁሌም መጸለይ በጣም አስፈላጊ ነው እህታችን። ስለዚህ ይህንን ልናደርግ ይገባል ማለት ነው። ሌላው እህታችን አትፍሪ። ህልሙ ጠላትሽ መሸነፉንና ከአንቺ ጋር የነበረው መንፈሳዊ ስርዓት መበጠሱን የሚያበስር የድል ምልክት ነው። ያ የነከሰሽ ነገር በንስሐና በጸበል ይፈውሳል። ዋናው ነገር ግን እባቡ ጠላትሽ መሞቱ ነው። እግዚአብሔር ድሉን ያጽናልሽ፣ በሰላሙም መንገድ ይጠብቅሽ፣ ይርዳሽ፣ ያግዝሽ። ስለዚህ ህልሙን በዚህ እንመለከታለን ማለት ነው። ሌላው ጠያቂያችን ደግሞ BHET የሚል ዩዘርኔም ያላቸው ቤተሰቦች የጠየቁት ነው። መንገድ ስጠፋኝ አያለው፣ አሮጌ ቤት ውስጥ ሆኜ አያለው ብለው ጠይቀውናል። ምንድነው ብለውናል? እስቲ ይህንን እንመልሳለን። እንግዲህ ጾታ ስላልተገለጸ በሁለቱም አንቀጽ እያደረኩት እመልሳለሁኝ ማለት ነው። ውድ ወንድማችን ያየው ህልም በህይወት ውስጥ ያለን የመቆምና ግራ መጋባት መንፈሳዊ ምልክት የሚያሳይ ነው። አስተውሉ። ምንድነው ያልኳችሁ? መንገድ ስጠፋኝ አያለው፣ አሮጌ ቤት ውስጥ ሆኜ አያለው። መንገድ መጥፋት ሌላ ነገር ነው፣ አሮጌ ቤት ውስጥ መሆን ደግሞ ሌላ ነገር ነው። ስለዚህ ምንድነው ይሄ? የአሮጌ ቤት ትርጉም የኋላ ታሪክና እስራትን ያሳያል። አሮጌ ቤት በህልም አብዛኛውን ጊዜ ያለፈ ታሪክን፣ የድሮ ልማድን ወይም የቤተሰብ የዛር መናፍስቶችን የሚወክል ያመለክታል ማለት ነው። አሮጌ ቤት ውስጥ መሆንህ ነፍስህ ወደፊት ከመራመድ ይልቅ የቆየ ቤተሰብ ጣጣ፣ የዛር መናፍስት በኃጢአት እስራት ወይም በአይነ ጥላ ምክንያት ወደ ኋላ እየተሳበች መሆኑን የሚያሳይ ነው ማለት ነው። ህይወት እንደ አዲስ እንዳይተካና በድሮ ማንነት ላይ እንድትቀጥል የሚፈልግ የጠላት ውጊያ መኖሩን ይጠቁማል ማለት ነው። ይህንን በደንብ ማስተዋል ይገባል። መንገድ መጥፋቱ ነው ዋናው ነገር። ይሄ የአቅጣጫ ማጣት ነው። መንገድ ሲጠፋ ማየት በህይወት ወይም በስራ በትዳርህ ወይም በመንፈሳዊ ጉዞ ላይ ምን ማድረግ እንዳለብህ ግራ የመጋባትና የመጨነቅ ሁኔታ እንዳለ ያሳያል። ይህም ጠላት ዲያብሎስ የአንተን ህይወት ግብ ወይም ደግሞ እንዳታይ አእምሮን በጭንቀትና በውዥንብር መጋረዱን በግልጽ የሚያሳይ ነው። ስለዚህ መንቃት አስፈላጊ ነው። ሌላው የሁለቱ ቅንጅት ነው። ይሄ መንፈሳዊ ስርዓት ነው። ሁለቱም አቅጣጫ መጥፋትና አሮጌ ቤት ውስጥ መሆን። አሮጌ ቤት ውስጥ ሆነ መንገድ መጥፋቱ ከዚህ ካለበት አዙሪትና ጭንቀት መውጫው ጠፍቶብኛል የሚል የነፍሱ ጩኸት ነው። ራስን በደንብ ማዳመጥ ያስፈልጋል ማለት ነው። አሁን የሚነግርን ነገር በደንብ ማድረግ ይጠበቃል። ምን ማድረግ ይገባል ወንድማችን? አንደኛው የመሪነት ጸሎት ነው። እግዚአብሔር መንገዱን እንዲያሳይህ መዝሙር 25ን አቤቱ መንገዱን አመልክተኝ የሚለውን ጸሎት በየቀኑ መድገም መጸለይ አስፈላጊ ነው። ሁለተኛው በንጹህ ንስሐ መታደስ ያስፈልጋል። ከአሮጌው ቤት ከድሮው እስራት ለመውጣት ንስሐ መግባት ብቸኛው መፍትሄ ነው። ስለዚህ ንስሐ መግባት አስፈላጊ ነው። ንስሐ መግባት ግዴታ ነው ማለት ነው። ጸበልና ዕጣን የአሮጌው ቤት የአይነ ጥላው እስራት እንዲፈርስ በጸበል መጠመቅ አስፈላጊ ነው። ቤትንም ማጠን ወሳኝ ነገር ነው ማለት ነው። ሌላው መዝሙር 91ና መዝሙር 91ን መጸለይ ነው። ውድ ቤተሰቦቼ በልዑል መጠጊያ የሚኖር የሚለውን ጸሎት በደንብ መጸለይ አስፈላጊ ነው። ስለዚህ ህልሙ በህይወት ላይ ያለ ግራ መጋባትና ወደ ኋላ የሚስብ መንፈሳዊ እስራት መኖሩን፣ መውጫው ግን ወደ እግዚአብሔር ወደ ንስሐ መመለስ መሆኑን የሚያሳይ ማስጠንቀቂያ ነው። እግዚአብሔር ቀጥተኛውን መንገድ ለሁላችንም ይምራን። ስለዚህ ለወንድማችን በዚህ መንገድ እንመልሳለን ማለት ነው። በቀጣይ የምንመለከተው ህልም ደግሞ ሮዚና ዘመነ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ሮዚና ዘመነ 2376 እህታችን እንዲህ ብለናለች። የሚገርም ነው። እኔ እናቴ ሞታለች፣ ይዛኝ ትሄዳለች እና ልማት ነው ብዬ አስብ ነበረ ብላ ጠይቀናለች። የጻፈችውን ያነበብኩት። ውዴታችን ሮዚና የሞተች እናት በህልም መታ ይዛኝ ትሄዳለች የሚለው ነገር አንቺ ልማት ወይም በረከት መስሎሽ የነበረ ቢሆንም
በቤተክርስቲያናችን መንፈሳዊ ትምህርት መሰረት ግን ትልቅ ጥንቃቄ የሚሻና በጸሎት መመከት ያለበት ጉዳይ ነው። ፍቺውንና መፍትሄውን እንደሚከተለው መመልከት በጣም አስፈላጊና ወሳኝ ነው እህታችን ሮዚና። ስለዚህ በደንብ ማዳመጥ ያስፈልጋል። አንደኛው ይዛኝ ትሄዳለች የሚለው ድርጊት ነው። ይሄ የቁራኛ መንፈስ ለመኖሩ ትልቅ ምልክት ነው። በቤተክርስቲያናችን ትምህርት የሞተ ሰው ነፍስ ተመልሳ ሕያዋንን ይዛ አትሄድም። እናትሽን መስሎ ይዘሽኝ ሂጂ የሚል ወይም ይዞሽ የሚሄድ መንፈስ የሞት መንፈስ ወይም የቁራኛ መንፈስ ይባላል። ጠላት ዲያብሎስ አንቺን ይበልጥ ለማጥቃትና ወደ እርሱ ዓለም፣ ወደ ጭንቀት፣ ወደ ህመም፣ ወደ ተስፋ መቁረጥ ለመሳብ የሚጠቀምበት የማታለያ መንገድ ነው። ይህ ልማት ሳይሆን የነፍስ እስራት ነው። ስለዚህ ይህንን በደንብ ማስተዋል ይገባል። ሁለተኛው ለምን እናትሽን መሰለ? ሰይጣን አንቺ የማትጠረጥሪውንና እጅግ የምትወጂውን ሰው እናትሽን አባትሽን መስሎ የሚመጣው አንቺ በፍቃኝነትና እንድትከተዩና መንፈሳዊ ጥንቃቄ እንዳታደርግ ለማድረግ ነው። ለምን አምንሹ እንድትቀበይ ማለት ነው። በዚህ መንገድ በህይወትሽ ላይ ጥላውን ሊያሳርፍና የህይወት ጉዞሽን ሊያደናቀፍ ይሞክራልና መጠንቀቅ አስፈላጊ ነው። ለዚህ እኮ ነው ዛሬም ደብተራዎች የቤተክርስቲያን አገልጋይ የቤተክርስቲያን ካህን መስለው ወደ ቤታቸው ብትሄዱ የቅዱስ ሚካኤልን የቅዱስ ገብርኤልን ስዕል በር ላይ አስቀምጠው ስትመጡ ቤተክርስቲያንና የቤተክርስቲያን አባቶች ጋር የመጣችሁ አድርገው እንድታምኑ ቀድሞ ስራቸውን ይሰራሉ ማለት ነው። ስትመጡ የቅዱስ ሚካኤልን የመድኃኔዓለም ስዕል ስትመለከቱ አዎ ጥሩ ቦታ ነው፣ መንፈሳዊ የሆነ ቦታ ነው የመጣሁት ብላችሁ እንድታስቡ ቀድሞ እንደዛ አይነት ነገር ይሰራሉ። ብዙ ስርማሽ ቅጠል በጣሾች እንደዛ አይነት ነገሮችን በማድረግ ሰዎችን ግራ ያጋባሉና መጠንቀቅ አስፈላጊ ነው። ሶስተኛው የመታሰቢያ ጥሪ ነው። ሌላኛው እይታ ነው። ይሄ አንዳንድ ደግሞ እናትሽ በሕልም የምትታይሽ በጸሎት አስብኝ ስምን በቅዳሴ አስጠር ለማለት ሊሆን ይችላል። ነገር ግን ይዛኝ ትሄዳለች የሚለው ክፍል ከመታሰቢያ በላይ የሆነ የመናፍስት ውጊያ መኖሩን ያሳያል። ምን ማድረግ እንደሚገባሽ ደግሞ ከዚህ በኋላ ልንገርሽ። አንደኛው የእናትሽን ስም በቅዳሴ አስጠሪ። አስተውሉ ውድ ቤተሰቦች፣ የእናትሽን ስም በቅዳሴ አስጠሪታችን የእናትሽን ክርስትና ስም ለካህን ስጪና በቅዳሴ ሰዓት ዝክረ ሙታን ላይ እንድታሰቡ አድርጊ። ይህም ለእሳቸው እረፍት፣ ለአንቺ ደግሞ ጥበቃ ይሆናል። ሁለተኛው በንጹህ ንስሐ ታተሚ። ያ ይዞሽ የሚሄድ መንፈስ እንዳይቀርብሽ የንስሐ አባት ያዥና ንስሐ ግቢ። የጌታችን ስጋውና ደሙን ቁርባን ካንቺ ጋር ካለ ማንኛውም የጨለማ መንፈስ ሊቀርብሽ ከቶ ሊያይሽም እንኳን አይችልም። ሌላው ጸበልና እምነት ነው። ሁልጊዜም ጠዋትና ማታ ጸበል ተጠመቂ፣ እምነትም ተቀቢ። ይህም ያንን የመከተል ስሜትና መንፈሳዊ እስራት ይበጣጥሰዋል ማለት ነው። ሌላው መዝሙር 9091ን መጸለይ ነው። በልዑል መጠጊያ የሚኖሩን እስካሁን እየነገርኳችሁ ነው። መዝሙር 9091ን በደንብ አድርገን መጸለይ ያለብን ማለት ነው። እህታችን ሆይ ህልሙ ጠላት አንቺን ወደ ኋላ ለመሳብ የሚጠቀመት ሴራ ስለሆነ ከእንግዲህ ልማት ነው ቢለሽ አትቀበዩ በጭራሽ። ይልቁንም በጸሎትና በንስሐ ተከላካዩ። እግዚአብሔር የሕያዋን አምላክ እንጂ የሙታን አይደለም። አንቺን በሕይወትና በበረከት እንድትኖሪ ፍቃዱ የእግዚአብሔር ነው። እግዚአብሔር ከማንኛውም የቁራኛ መንፈስ ነፃ ያውጣሽ፣ ይጠብቅሽ። ሁላችንንም እግዚአብሔር አምላካችን ይርዳን። ስለዚህ ወደ ቀጣይ የህልም ፍቺ ደግሞ እንሄዳለን። አሁንም አብራችሁን ቆዩ ውድ ቤተሰቦቼ። እዚህ ጋር የጠየቀን ወንድማችን ጉጉ የሚል ዩዘርኔም ያለው ቤተሰባችን ነው። ወንድሜ ዛሬ ነው ያየሁት ነጭ እባብ ትልቅ በጣም እየሮጠ የሆነ የእውነት ሲያስፈራ፣ ከዛ ምን ውስጥ እየሄደ ውሻው አብሮ እየሮጠ ሲሄድ አንድ ትንሽ ወንድ ልጅ አየው። እባቡን እያልኩ ልጁ ደግሞ ወደ ሄደበት ድንጋይ ይወረውራል። ግን እባቡም ውሻውም በጣም በፍጥነት የሚሮጡት አይመታቸውም። ከቻል መልስልኝ ብለው ጠይቆናል። ያው ጽሁፉ የተደራረበ ስለሆነ ግን ገብቶኛል ህልሙ ምን ለማለት እንደተፈለገ። ስለዚህ ውድ ወንድሜ ያየው ህልም ግልጽ የሆነ መንፈሳዊ ውጊያ ያለበት፣ ነገር ግን የእግዚአብሔር ልዩ ጥበቃ ካንተ ወይም ካንቺን ጋር መሆኑን የሚያሳይ ነው። ስለዚህ እንደሚከተለው ማየት አስፈላጊ ነው። አንደኛው እባቡና ውሻው፣ ይሄ የጠላት ምልክት ነው። እባብ በቅዱሳት መጻሕፍት የጥንቱ ጠላት የዲያብሎስ ምሳሌ ነው። ይህንን ደጋግሜ ነግሬያችኋለሁ። እባቡ ትልቅ ፈጣንና ደም ፈላጊ መሆኑ በህይወትሽ ላይ ወይም በህይወት ላይ የተሰነዘረ ከባድ አጣዳፊ የሆነ የጠላት ውጊያ መኖሩን ያሳያል። ውሻ በህልም ትርጓሜ አብዛኛውን ጊዜ ከአይን ጥላ ወይም ከዛር መናፍስት ጋር ይያያዛል። ሁለቱም በጋራ በፍጥነት መሯሯጣቸው በረከትን ለመስለብ ወይም ሰላምን ለመንሳት የሚጥሩ መናፍስት በዙሪያ መኖራቸውን ይጠቁማል። ሁለተኛው ህፃኑ ነው። ይሄ የበረከትና የእድል ምሳሌ ነው። ህፃኑን ይዘ ለማዳን መሞከር ህፃኑ በህይወት ላይ ያለህን በረከት፣ ሰላም፣ አዲስ ስራ ወይም ደግሞ ትክክለኛ ልጅህን ይወክላል። ጠላት ትኩረቱ አንተ ወይም አንቺ ላይ ብቻ ሳይሆን በረከት ወይም ህፃኑ ላይ መሆኑን ያሳያል። አንተ ህፃኑን ለማዳን የምታደርገው ጥረት በገሃዱ ዓለም ለበረከት ለቤተሰብህ የምታደርገው ጥንቃቄና ጸሎትን ያሳያል ማለት ነው።
ሶስተኛው አይደርሱባቸውም። ይሄ ታላቁ የምስራችና ጥበቃ ነው። ይህ የህልም ዋነኛው መልእክት ነው። ጠላቶቹ እባቡና ውሻው እጅግ ፈጣን ቢሆኑም አንተን ሕፃኑን ግን ሊነኩ አለመቻላቸው እግዚአብሔር በአንተን በበረከት ዙሪያ የእሳት አጥር ማድረጉን ያሳያል። ጠላት ቢዝትም ቢሮጥም አንተን የመንካት ስልጣን እንደሌለው ማረጋገጫ ነው ማለት ነው። ስለዚህ ህልሙን በዚህ መረዳትና በዚህ መፍታት በቂ ይመስለኛል። ምክንያቱም ጽሁፉ የተለያየ የተደበላለቀ ነገር ቢሆን በተረዳሁት መንገድ በዚህ ለመፍታት እሞክራለሁ ማለት ነው። ምን ማድረግ ይገባናል? አንደኛ በጸሎት አጥርህን አዲስ ወይም ቤታችንን በጸሎት መጠበቅ በጣም አስፈላጊ ነው። ቤቱን በጸበል መባረክ ያስፈልጋል። በመስቀል መታተሙ መስቀልን ዘውትር የአንዱ የህይወታችን አካል ልናደርግ ይገባል። ማማተብ፣ በመስቀል ሁሉንም ነገር መፈጸም ያስፈልጋል። ንስሐና ቅዱስ ቁርባን ነው። ንስሐ ገብቶ ቅዱስ ቁርባን መቀበል ነው። ስለዚህ ይህንን ማድረግ ከሁላችንም ይጠበቃል። ውድ ቤተሰቦቼ ህልሙ ጠላት ሊያጠቃህ ቢሞክርም የእግዚአብሔር ረድኤት ግን ካንተ ጋር መሆኑን የሚያሳይ ምስራች ነው። አትፍራ፣ ነገር ግን በጸሎትና በንጽህና በርታ። እግዚአብሔር ከአጥማጆች ወጥመድ ይሰውርህ። አሜን ማለት ነው። ስለዚህ ይህንን በደንብ ልንረዳው ይገባል ማለት ነው። ለዚህ ክፍል የመጨረሻውን ህልም እንመለከትና ሌሎቹን ክፍሎች ደግሞ በቀጣይ ክፍል እንመለከታለን። ውድ ቤተሰቦቼ ይስሐቅ ክንፌ የሚል ዩዘርኔም ያለው ወንድማችን ይጠይቀናል። ከጎረቤቴ ጋር ተጋጨን፣ በጣም ፈራቸዋለሁ። ግንጥና አይጥ ቤቴ ውስጥ ገብቶ ልገለው ስል ሌላ ትልቅ ግንጥ ግራ እጄን ሲበላኝ ስነክሰኝ ተጣብቆ ነቃው። እባክን ብዙ ህልም አያለው ግን የሚፈታልኝ ይቸገራሉና ፍታልኝ ከቻልክ ብሎ ወንድማችን ጠይቆናል። ውድ ወንድማችን ይስሐቅ ያየው ህልም እጅግ ጥንቃቄ የሚሻና በጸሎት ልትበረታበት የሚገባ ግልጽ የሆነ መንፈሳዊ ውጊያ ምልክት ነው። በቤተክርስቲያናችን የህልም ትርጓሜ መሰረት በጣም በጥንቃቄ ልንመልሳቸው ይገባል። አንደኛው ከጎረቤት ጋር መጣላትና መፍራት ነው። በህልም ከጎረቤት ጋር መጣላት የግድ ከሰውየው ጋር ትጣላለህ ማለት አይደለም። ይልቁንም በዙሪያ ያለውን የምቀኝነት መንፈስ ወይም ከአካባቢ ያለን መንፈሳዊ አለመስማማት ያሳያል። ፍርሃቱ ደግሞ በውስጥ ያለው የመንፈሳዊ መከላከያ የጸሎት አጥር መላላቱንና ጠላት ክፍተቱን ማግኘቱን ይጠቁማል ማለት ነው። እዚህ ላይ ነው መንቃት የሚያስፈልገው። ሁለተኛው ድመትና እባብ ወደ ቤት መግባታቸው ነው። ድመት በህልም አብዛኛውን ጊዜ ከአይን ጥላ ከመተት ወይም ከዛር መናፍስት ጋር ትያያዛለች። እባብ የጥንቱ ጠላት የዲያብሎስ የክፉ ሴራ ምልክት ነው፣ የአጋንንት ምልክት ነው ማለት ነው። እነዚህ ሁለቱ ወደ ግል ህይወት መግባታቸው ጠላት በሰላምና በቤት በረከት ላይ ጥላውን ለማሳረፍና ውጥረት ለመፍጠር እየሞከረ መሆኑን ያሳያል። ሶስተኛው እባቡ ግራ እጅን መንከሱ የህልም ዋናው መልእክትና ጥንቃቄ እዚህ ጋር ነው። ይህ ትልቅ ማስጠንቀቂያ ነው። ውድ ወንድማችን እጅ የሥራ የድካም ውጤትና የበረከት መገኛ ነው። ግራ እጅ አንዳንዴ ከምድራዊ ኑሮ ወይም ካለፈ ታሪክ ጋር ይያዛል። እባቡ ነከሰ ማለት ጠላት በስራ በገብህ ወይም በምታደርገው እንቅስቃሴ ላይ እንቅፋት መርዝ ለመርጨት እያደባ ነው ማለት ነው። ስራ እንዳይባረክ ወይም እቅዶች እንደሚበላሹ የሚደረግ መንፈሳዊ ጥቃት ነው ማለት ነው። ስለዚህ ውድ ወንድማችን ህልሙን በዚህ መረዳት አስፈላጊ ነው። ምን ማድረግ ይገባል? አንደኛው በንጹህ ንስሐ ታጠብ። በንጹህ ንስሐ በትክክል መግባት ያስፈልጋል። በቅዱስ ቁርባን መታተሙ ወሳኝ ነገር ነው። ጸበልና እምነትን መጠቀም በጣም አስፈላጊ ነው። የቤት ባርኮት የጸሎት ቦታ አዘጋጅቶ በቤት ውስጥ በጸሎት መበርታት፣ መዝሙር 90:91 መጸለይ፣ መዝሙር 35 መጸለይ፣ ይሄ በጣም አስፈላጊ ነው። ሌላው ግን ምስጢርን መጠበቅ አስፈላጊ ነው። ጠላት በረከትን ሊሰልብ ስለፈለገ የምታቅደውንና የምትሰራውን ነገር ለሰው ሁሉ አታውራ። አንተና እግዚአብሔር ብቻ ማውራት አስፈላጊ ነው። ወንድሜ ሆይ አትፍራ። ህልሙ ጠላትህ ሊያጠቃ ማሰቡንና ማድባቱን ያሳየ እግዚአብሔር እንድትነቃና እንድትጸልይ ስለፈለገ ነው። በጸሎትና በምስጢራት ቤተክርስቲያን ከበረታ ያየነከሰ እባብ ይደመሰሳል፣ በረከትም ይመለሳል። እግዚአብሔር ከማንኛውም የጠላት ቀስት ይጠብቀ። አሜን። ውድ ቤተሰቦቼ በዛሬው ቆይታችን በክፍል 6 ይህንን ያህል ከተመለከትን ይበቃናል። በቀጣይ ደግሞ በክፍል 7 ደግሞ ሌሎቹን ህልሞች እንደዚሁ የሌሎቻችሁ ደግሞ እንመለከታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን፣ የመከረን፣ የገሰጸን እቺን ትንሽዬ ነገር እንድንረዳ ያገዘን የፈቀደልን አምላካችን መድኃኔዓለም አባታችን ስሙ የተመሰገነ ይሁን። ሌሎቻችሁንም ደግሞ በቀጣይ እንደዚሁ ቀስ ቀስ እያደረኩኝ እንደ እግዚአብሔር ፍቃድ እመልሳለሁኝ። ነገር ግን ህልም ከጠየቃችሁ በኋላ ታጋሽ እንድትሆኑ ፈልጋለሁኝ። ምክንያቱም አንድ ህልም ለመመለስ ቀላል ጊዜ አይደለም የሚያስፈልገው። ዝም ብዬ ቃል በቃል አልመልሰውም። ስለዚህ እያንዳንዷን ነገር በደንብ ከተረዳሁት በኋላ ስለሚመልስ ጊዜ እንድትሰጡኝ በእግዚአብሔር ስም ጠይቃለሁኝ። ጠይቃችሁ የማቀርባቸውን ህልሞች ደግሞ የእናንተ መኖሩን በዛ ውስጥ እያያችሁ ሁላችሁም መከታተል አለባችሁ። ከቀደመው ጀምሮ ወደፊት ስለሚመጣ ስለዚህ የሁላችሁንም በተቻለኝ መጠን የሁላችሁንም መልሳለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በርቱ፣ ጠንክሩ። እግዚአብሔር
ያያችሁትን ህልም የምትኖሩ በህልም እግዚአብሔር የሚያስተምራችሁ የሚገስጻችሁ እንዲያደርገን ሁላችንንም እግዚአብሔር እንዲያግዘን እንዲያበረታን ቅዱስ ፍቃዱንልን በንስሐ ሕይወት ታጥበን በሥጋው ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን። ስለዚህ ልንበረታ ልንጠነክር ይገባል። ይህ ትምህርት ብዙ ሰዎችን እያስተማረ እየቀየረ ነው ሊቀይራል ብላችሁ የምታስቡ ከሆነ ለወዳጅ ለጓደኛ ሼር አድርጉ። በዚህ ጉዳይ የሚቸገሩ ዛሬ ብዙ ሰዎች ህልም ያሉ ለመፍታት ደግሞ ይቸገራሉ። ወንድማችን እዚህ እንደጠየቀን ማለት ነው። ስለዚህ ሁላችንም ልንተጋገዝ ልንደጋገፍ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።